ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት ሁለት ቀናት ዘወትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። ኢትዮ ቢዝነስ የተለያዩ የቢዝነስ መረጃዎችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸውን ምጣኔ ሀብታዊ ጉዳዮች ይዘን ወደ እናንተ እንቀርባለን። በዛሬ ኢትዮ ቢዝነስ በአጫጭር የኢትዮጵያ ኢንቨስትመንት ሆልዲንግን በተመለከተ በኢትዮጵያ የአበባ ዘርፍ እድገት ስለ ስማርት ቅድመ ክፍያ ቆጣሪዎች መረጃ የኢትዮጵያ አየር መንገድ ስምምነትን በተመለከተ ወደ እናንተ እናደርሳለን። በዝርዝር መረጃችን ደግሞ በኢትዮጵያ የኤሌክትሪክ ተሽከርካሪ ኢንዱስትሪን በተመለከተ ወደ እናንተ የምናደርሰው መረጃ ይኖረናል። ቃልኪዳን ታደሰና ጥላሁን አያሌው አብረናችኋለን። አብራችሁን ቆዩ። ተመልካቾች ወደ ቀዳሚው መረጃችን እናመራለን። ለኢትዮጵያ ኢንቨስትመንት ሆልዲንግስ ተጠሪ የሆኑ 37 የመንግስት የልማት ድርጅቶች የካፒታል እድገት እንዲደረግላቸው የሚያቀርቡትን ጥያቄ የሚያስቀር አዲስ መመሪያ እየተዘጋጀ ስለመሆኑ ተገልጿል። መመሪያው ድርጅቶቹ የካፒታል ማሳደጊያ ጥያቄ ይዘው ከመቅረብ ይልቅ በራሳቸው የውስጥ አቅም ጥያቄያቸውን እንዲመልሱ የሚያስችል እንደሆነ ተጠቁሟል። በዚህ መሰረት እያንዳንዱ የልማት ድርጅት በየዓመቱ ከሚያገኘው የተጣራ ትርፍ ምን ያክሉን ለካፒታል እድገት ማዋል እንደሚችል የሚደነግግ ግልጽ መመሪያ ለማዘጋጀት መታቀዱን ሪፖርተር ምንጮቹን ጠቅሶ ዘግቧል። ይህም ድርጅቶቹ በራሳቸው ትርፍ የፋይናንስ አቅማቸውን እንዲያጠናክሩና የቢሮክራሲ ሂደቶችን እንዲቀንሱ እንደሚረዳቸው ይጠበቃል። የኢትዮጵያ ኢንቨስትመንት ሆልዲንግስ ዓላማና ተግባርን በተመለከተ የወጣ የሚኒስትሮች ምክር ቤት ደንብ ቁጥር 487/2014 በኢትዮጵያ የንግድ ሕግ የሆልዲንግ ኩባንያ ያለው ስልጣን እንደሚኖረው ይጠቅሳል። ተቋሙ በዚህ ደንብ ከተሰጡት ስልጣንና ኃላፊነቶች መካከል በስሩ የሚገኙ ኩባንያዎች የካፒታል እድገት ወይም ቅነሳ፣ ሽያጭ፣ ጥምረት፣ ክፍፍል፣ ምስረታ፣ የመዋቅር ለውጥ፣ አንድ ወይም ከዚያ በላይ የሆኑ ተቀጥላ ኩባንያዎችን የማዋሃድ ወይም እንደ አዲስ የማቋቋም ጉዳዮች ላይ ውሳኔ እንደሚሰጥ የሚገልጸው ድንጋጌ ይገኝበታል። አሁን በኢትዮጵያ ኢንቨስትመንት ሆልዲንግ ስር ያሉ ኩባንያዎች ከተጣራ ትርፋቸው ላይ ካፒታላቸው ማሳደግ ስለሚችሉበት ሁኔታ የሚደነግግ መመሪያ ለማውጣት ውይይቶች እየተካሄዱ ስለመሆኑም ዘገባው አትቷል። ቀጥለናል ተመልካቾች። ወደ ሌሎች ወቅታዊ የቢዝነስ መረጃዎቻችን እናመራለን። የኢትዮጵያ አየር መንገድ ከአየርላንዱ ኤርካፕ ኩባንያ ጋር የአውሮፕላኖች ኪራይ ስምምነት አድርጓል። በስምምነቱ መሰረት ሁለት በሰው ሰራሽ መንገድ ወደ ጭነት አገልግሎት የተለወጡ ቦይንግ 777-300 ER አውሮፕላኖች ናቸው ተብሏል። የኢትዮጵያ አየር መንገድ አውሮፕላኖቹን እንደ ኤሮፓውያን አቆጣጠር በ2028 ሁለተኛ ሩብ ዓመት የሚረከብም ይሆናል። አውሮፕላኖቹ የአየር መንገዱን የጭነት አቅም በከፍተኛ ደረጃ እንደሚያሳድጉና እንዲሁም በቀጠናው ያለውን የንግድ እንቅስቃሴም እንደሚያፋጥኑ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። የኢትዮጵያ አየር መንገድ እያደገ የመጣውን የአየር ትራንስፖርት ፍላጎት ለማሟላት ይሰራል። በዘመናዊ አውሮፕላኖች በመታገዝ በዘርፉ ያለውን መልካም ስም አስጠብቆ ይቀጥላልም ሲል በመግለጫው አስነብቧል። ተመልካቾቻችን ወደ ሌላኛው መረጃችን አልፈናል። ኢትዮጵያ በዓለም አምስተኛዋ ግዙፍ አበባ ላኪ ሀገር መሆኗ ተገለጸ። ዘርፉ ከቡና ቀጥሎ ከፍተኛ የውጭ ምንዛሪ በማስገኘት በኢትዮጵያ ኢኮኖሚ ላይ አስተዋጽኦ እያበረከተ ይገኛል። ባለፈው ዓመት 2017 ብቻ ወደ ውጭ ከተላከ አበባ፣ አትክልትና ፍራፍሬ ከ564 ሚሊዮን የአሜሪካን ዶላር በላይ መገኘቱ ይታወሳል። በአሁኑ ወቅት በዘርፉ 200,000 ሰዎች የስራ ዕድል የተፈጠረላቸውም ሲሆን አብዛኞቹ ሴቶችና ወጣቶች ናቸውም ተብሏል። ኢትዮጵያ በአፍሪካ ከኬንያ በመቀጠል ትልቋ አበባ ላኪ ሀገር ስትሆን ከዓለም ደግሞ 5ኛ ደረጃ ላይ ትገኛለች። ኢትዮጵያ ለዘርፉ ያላትን ምቹና ተስማሚ ስነ ምህዳር በመጠቀም በዓለም ላይ በዘርፉ ቀዳሚ መሆን እቅድ እንዳላትም የግብርና ሚኒስትር ዴኤታ የሆኑት ዶክተር ሶፊያ ካሳ ገልጸዋል። የኢትዮጵያ ኤሌክትሪክ አገልግሎት በሀገር አቀፍ ደረጃ 500,000 ስማርት የቅድመ ክፍያ ቆጣሪዎችን ለነባርና አዲስ ደንበኞቹ የመግጠም ስራ እያከናወነ እንደሚገኝ አስታውቋል። በፕሮጀክቱ 125,000 ስማርት 3 ፌዝ፣ 25,000 ስማርት ነጠላ ፌዝ እንዲሁም 350,000 ኦፍላይን ነጠላ ፌዝ ዘመናዊ የቅድመ ክፍያ ቆጣሪዎችን የመግጠም ስራ እየተከናወነ እንደሚገኝ የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አንዋር አብራር ገልጸዋል። እነዚህ ዘመናዊ ቆጣሪዎች የቅድመ ክፍያ ደንበኞች ወደ አገልግሎት መስጫ ማዕከላት ሳይሄዱ የእጅ ስልካቸውን በመጠቀም
ቶክን ቁጥር በመግዛት የኤሌክትሪክ ኃይል እንዲሞሉ የሚያስችሉ ናቸው ብለዋል። ስማርት የቅድመ ክፍያ ቆጣሪዎችን ለነባርና አዲስ ደንበኞች የመቅጠም ስራው እየተከናወነ የሚገኘው በ48.8 ሚሊዮን የአሜሪካን ዶላር ወጪ መሆኑንም አስታውቀዋል። የኢትዮጵያ ዜና አገልግሎት እንደዘገበውም ይህ ፕሮጀክት ቀደም ሲል የነበሩ የቅድመ ክፍያ ካርድ መጥፋት፣ የካርድ መበላሸት፣ የኔትወርክ መቆራረጥ እንዲሁም ቆጣሪው ላይ ብር አልገባልኝም የሚሉ ችግሮችን ይቀርፋል ሲሉም አረጋግጠዋል። ተመልካቾች ካፍታ ቆይታ በኋላ ወደ ሌሎች መረጃዎቻችን እንመለሳለን። አማራ ባንክና ቪዛ በኢትዮጵያ የዲጂታል ክፍያ ፈጠራን ለማፋጠን በአጋርነት ለመስራት የሚያስችላቸው ስምምነት ተፈራረሙ። የአማራ ባንክና በዲጂታል ክፍያ በዓለም ከቀዳሚዎቹ የሚመደበው ቪዛ በኢትዮጵያ ያለውን የዲጂታል ክፍያ ገጽታ ለመለወጥ ያለመ የእድገት ስምምነት መፈጸማቸውን አስታውቀዋል። ይህ ስትራቴጂያዊ አጋርነት አማራ ባንክ የቪዛ ዓለም አቀፍ አውታረ መረብ የደህንነትና እውቀት በመጠቀም የካርድ አቅርቦት አቅሙን እንዲያሰፋና የዲጂታል ክፍያ መሰረተ ልማቱን እንዲያሻሽል የሚያስችል ነው ተብሏል። በስምምነቱ መሰረት አማራ ባንክ ቅድመ ክፍያ ክላሲክ፣ ጎልድና ፕላቲኒየም ካርዶችን እንዲሁም የዴቢት ክላሲክ አማራጮችን ጨምሮ ሁሉን አቀፍ የቪዛ ምርቶችን በመጠቀም አገልግሎት ይሰጣል። ይህ ስምምነት ለደንበኞች ደህንነቱ የተጠበቀ ዓለም አቀፍ ተቀባይነት ያላቸው የክፍያ መሳሪያዎችን ለማቅረብና የባንኩን ዓለም አቀፍና የሀገር ውስጥ የክፍያ መጠኖችን በከፍተኛ ሁኔታ ለማሳደግ ታስቦ የተዘጋጀ ነው። አጋርነቱ ጠንካራ የፋይናንስ ስርዓት በመገንባት ላይ የሚያተኩር ሲሆን ቪዛ ለአማራ ባንክ ስትራቴጂያዊ በሆኑ ጉዳዮች ላይ የማማከር የላቀ ደረጃ የአደጋ ስጋትና ማጭበርበርን አስቀድሞ ለመከላከል የሚያስችሉ የክትትል መሳሪያዎችን የፕሮጀክት አመራር ድጋፍም ይሰጣል። ይህ የአማራ ባንክ ደንበኞች በሀገር ውስጥና በዓለም አቀፍ ግብይቶችና አገልግሎቶች ከፍተኛውን የደህንነት ማረጋገጫ ደረጃዎች እንዲያገኙ የሚያስችል ይሆናልም ነው የተባለው። የአማራ ባንክ ተጠባባቂ ዋና ስራ አስፈጻሚ አቶ ሼቴ ማታ በዚህ ወቅት እንዳሉትም የአጋርነት ስምምነቱ ትልቅ ምዕራፍ የሚከፍትና በሂደት ባንኩን በኢትዮጵያ የዲጂታል ክፍያ ዘርፍ ቀዳሚ አገልግሎት ወደሚሰጥ ባንክነት ለማሸጋገር ለሚደረገው ጉዞ ወሳኝ ነው ብለዋል። ዋና ስራ አስፈጻሚው አክለውም የቪዛን ዓለም አቀፍ ደረጃውን የጠበቀ ቴክኖሎጂ በማዋሃድ ደንበኞች ወደ ዓለም አቀፉ ኢኮኖሚ እንዲገቡ እያገዘና የኢትዮጵያን የጥሬ ገንዘብ አልባ ማህበረሰብ ሽግግር እየደገፈ ይገኛልም ብለዋል። ይህ ስምምነት የፋይናንስ ተደራሽነትን ለማሳደግና የባንክ አገልግሎት ዘርፉን ለማዘመን ያለመውን የኢትዮጵያ ብሔራዊ የዲጂታል ትራንስፎርሜሽን አጀንዳ ለማስፈጸም የሚያግዝ ነው ብለዋል። በቀጣይ በአፈጻጸም ላይ የተመሰረቱ ማበረታቻዎችንና ከቪዛ በሚደረግ የቴክኒክ ድጋፍ አማካይነት አማራ ባንክ ስራዎቹን በማስፋት ለመላው ደንበኞችና የቢዝነስ አንቀሳቃሾች ሳምንቱን ሙሉ የክፍያ ተደራሽነትን ለማቅረብ እየተዘጋጀ ይገኛልም ብለዋል። የቪዛ ምስራቅ አፍሪካ ካንትሪ ዳይሬክተር የሆኑት አቶ ያሬድ እንዳለ በበኩላቸው ቪዛ በኢትዮጵያ የዲጂታል ክፍያዎችን እድገት ለመደገፍ በቁርጠኝነት እየሰራ ይገኛል ብለዋል። ከአማራ ባንክ ጋር ያለን ትብብር ለኢትዮጵያውያን አስተማማኝና ምቹ የክፍያ አማራጮችን የበለጠ እንዲያቀርብ ከማስቻሉም በላይ በፍጥነት እየተለዋወጠ ባለው ገበያ የባንኩን የአደጋ ስጋት ለመቆጣጠርና በፈጠራ የታገዘ አገልግሎት ለማምጣት አቅም ይፈጥራልም ነው ያሉት። አማራ ባንክ በኢትዮጵያ ውስጥ ፈጣን እድገት እያስመዘገቡ ካሉ የፋይናንስ ተቋማት አንዱ ሲሆን አዳዲስና ደንበኛን ማዕከል ያደረጉ የባንክ አገልግሎቶችን ለማቅረብ ቁርጠኛ ስለመሆኑ ተገልጿል። የቪዛ ኩባንያ በዓለም ዙሪያ ከ200 በላይ በሆኑ ሀገራትና ግዛቶች መካከል በሸማቾች፣ ነጋዴዎች፣ በፋይናንስ ተቋማትና በመንግስት አካላት መካከል የሚደረጉ ግብይቶችን የሚያመቻች የዲጂታል ክፍያዎችን የሚያሳልጥ የዘርፉ የዓለማችን መሪ የቴክኖሎጂ አገናኝ ድልድይ ሆኖ እያገለገለ የሚገኝ ኩባንያ ነው።